ይሄድናይ ኦርቶዶክሳውያን በሃይማኖታቸው የሚሸቅጡ ሰዎችን ይገልጣሉ። ልክ አይደለም ይላሉ። ከቤተ ክርስቲያን ስርዓት አካሄድ ውጭ የሚወጣን ሰው ይቃወማሉ። ምን ሆናችሁ ነው ወንጌላውያን አማኞች እንደዚህ የደነዘዛችሁት? ኢየሱስ ሲባል በቃ አይንህን ትጨፍናለህ፣ ሸዋሸዋ ይሰራል። በቃ ኪስህን ያጥበዋል፣ አይምሮህን ያጥበዋል። ማጥቡት ጉዳይ የለም እኮ ይሄውትክ ላይ እና ነፃ አውጡ። አሁንም እኔ የምላችሁ ሶሻል ሚዲያ ላይ የማንን ሐሳብ ገረባ ማራገፊያ አትሁኑ። እናንተ በእግዚአብሔር በአምሳሉ በመልኩ የፈጠራችሁ የእግዚአብሔር አምሳል የሆናችሁ ፍጥረቶች ናችሁ። ክቡር ሰዎች ናችሁ። እናንተ ሰዎች ናችሁ። ማንም ቆሻሻውን እየመጣ እንዲያራግፍባችሁ አይምሯችሁን ወከክ አድርጋችሁ እንትን አትበሉ። አሁንም እኛ ስናወራ የኛ ሆኑ ለኛ ጥቅም ሆኑ የኛ ሆኑ እኛ እናንተን ልንጠቀምባችሁ አስበን የምናደርገው ነገር እንዳለ ከተሰማችሁ አትቀበሉ። ይሄን ያለው አሁን እኔ ሰው ከሰው ነፃ መውጣት አለበት። ኢቭን አሁን ከሚናገረው አቡና ከሚባል ሰው ነፃ መውጣት አለበት ብዬ ነው ማምነው። ከማንም ነፃ መውጣት አለብኝ። አንተ አንገት ላይ የተተከለው ጭንቅላት እንድታስብ እንድታገናዝብ ነገሮችን ግራና ቀኝ እንድትረዳ ተደርጎ የተፈጠረ ነው። እግዚአብሔር ውብ ድንቅ አድርጎ ነው ወንድና ሴት አድርጎ የፈጠረን። ስለዚህ ምን ማድረግ አለብን? የሚሰጡንን ነገር ሁሉ እየተቀበልን ነገሮችን ማድረግ የለብንም። ጽድቅን፣ እውነትን፣ ፍትህን እኔ ይኸውላችሁ በጣም ማለት ነው ልዕልቲን የምወድበት ምክንያት ልንገራችሁ። ስለ ፍትህ ትጮኻለች። አሁን በልዕልቲ ጉዳይ አቡና አልታሰርም ብላ ላይቭ እንደገባች ነግሮኛል። አይደብረኝም። ኢንፎርሜሽን ስላላገኘች ጋፕ ምናምን ኢንፎርሜሽን ጋፕ ስላለባት ሊሆን ይችላል። ወይም ደግሞ የኢትዮጵያን ገጽታ ያበላሻል ብላ አስባ ሊሆን ይችላል። ከዛም በኋላ እኮ ድምጾኝ ያለው አቤላዬ የምሬ ነው ማለት አፈሬ እኮ ነው። አልደረሰኝም። እኔ ምንም ሰዎችን ስጠይቅ አላመንኩም። ማለት ታግቶ ሌላ ቦታ ተወሰደ። እኔ ኢትዮጵያ ውስጥ ነው የሰው ልጅ ምናምን ከዛም በቤተክርስቲያን አገልጋይ ከዛም በኋላ ስሰማ ነገሩን እንትን ሆኗል፣ በህግ ተይዟል ምናምን ብያለሁ። ግን አፈርኩኝ ለቤተክርስቲያን ገብቷል። ምን ይሁን እሺ ያዘኝ። ከዛም በኋላ እንደውም እኮ የሆነ ቪዲዮ ሰራው እንደውም በፓስተር ያኛው ሰውዬ ስም እንዲየተው ሊጨርሱን ነው ምናምን ዘንድሮ ምናምን ብዬ ሰራው። ግን አፈርኩኝ። እንደ አንዲት ክርስቲያን እኮ ለቤተክርስቲያን ቅናት አለኝ። አፍራለሁ። ቤተክርስቲያን ታሳዝነኛለች እኔ ባልሄድ። ልክ ነው። ምንድነው ልላችሁ የፈለግኩት መሰላችሁ? ለፍትህ ትጮኻለች፣ ለእውነት ትጮኻለች። አሁን የሆነ ሰው እንደ ማህበረሰብ ሁላችንም እኮ እኩል ነው የምንሰማው እኮ። ፍራውን ሸዋሸዋ ሲሰራ ሰምታ አንተ ባላየ አልፈሃል። እሷ ግን ባላየ አታልፍ። ያቺ ልጅ ጋር የግል ጸብ ቢኖራትም ግን ለዛች ልጅ ስትሟገት ትሰማታላችሁ። እኔ እውነትን የሚናገር ሰው እወዳለሁ። ማለት መልአክ ናት እያልኩ አይደለም። ለአጀንዳዋ ምንም ነገር ልታስደርግ ትችላለች። አሁን እንኳን ለገዛ አጀንዳዋ እኔን መጠቀሚያ እንደሆን ከፈለገች ልታደርገኝ ትችላለች። እሱን ሁሉ አይደለም የምልህ። እኔ ግን አሁን የምናገረውን ሰዎች የምናገራቸው እውነቱን ልንገራቸው የምናገራቸው ወንጌልን ስለነኩብኝ ነው። ከእሷ ጋር ተባብሬ የምናገራቸው ለምሳሌ ፍራኦል ኢቴቻ የሚባል ሰውዬ ማርክ አድርጌ ይሄን ሰውዬ መናገር አለብኝ፣ ከዚህ ሰውዬ ሰዎች ነፃ መውጣት አለባቸው ብዬ ያመንኩት ምን ችግር አለ? እዩ ጩፋ ዘይት ቢሸጥ ለታመሙ ሰዎች ዘይት ቢሸጥ ብሎ የተናገረ ጊዜ ላይ ይሄ ሰውዬ በቃ የኔ እንትን ነው የግል ቻሌንጅ ነው። በቃ ይሄን ሰውዬ ቻሌንጅ ማድረግ አለብኝ ብዬ አመንኩኝ። ያንን እምነቴ ነው አሁን እየኖርኩ ያለሁት። ቪዲዮ ላሳያችሁ እችላለሁ። እዩ ጩፋ ታዲያ ምን ችግር አለው? ምን ቢሰርቅ ዘይት ቢሸጥ ያለበትን ከዛ በኋላ ነው ከዚህ ሰውዬ ጋር አሁን ከልዕልቲ ጋር ገብቼ ስለ ፍራኦል ትክክለኛ አለመሆኑ እስካመር መሆኑን የምነግራችሁ። የትኛውም አመጽ ላይ አፕሩቭመንት ይሰጣል፣ ማህተብ ይመታል እንጂ አመጽን የሚቃወም ሰው አይደለም በማንነቱ። ልክ እንደዚህ ሁሉ እንደ ፍራኦል ቀለመወርቅ አይተንፍሱ ተመሳሳይ አይነት ካራክተር ነው ያለው። የትኛውንም አመጽ ሲቃወም አታዩት። ለሱ ያልተመቸውን ይቃወማል እንጂ
እሱ የሚጠቅመው ከመሰለው እሱን የሚረባው ከመሰለው ከየትኛውም አመፀኛ ጎን ተሰልፎ ታገኙታላችሁ። ለዛ ነው ማይክ ከፍቶ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመናንና ህዝብ ሲሰደብ ልክ አይደለክም፣ ይሄን ህዝብ እኮ እኔ በወንጌል ለመድረስ አስባለሁ፣ ይሄን ህዝብ እኮ እያገለገልኩት ነው ብሎ አያወራ። ሞራል የለውም። ሄዶ ባለሀብት ነው ብሎ ስለሚያምን ማን ፍራኦል የተባለውን ግለሰብ ይሄ ነገር ልክ አይደለም፣ ህዝቡን የወሰድክበት ነገር ካለ በፊት ለፊት እንነጋገር ማለት ሲችል ራሱን ግን እንደ አማላጅና እንደ አስታራቂ ሲመለከት ታያለ። በግሉ ሴትን ወንድን ለዘረፈ ሌባ ሼኮች ይግቡ፣ ካህናት ይግቡ፣ የቤተ ክርስቲያን ፓስተሮች ይግቡ ሲል ነገሮችን በጣም ኮምፕሮማይዝ ሲያደርግ ትመለከቱታላችሁና ተመሳሳይ ነው። እዩ ጩፋን ስለደገፈ ነው ፍራኦል ብያቸዋለሁ። ዮናስ ሙሉነህ በሐሰተኛ ነብይ የተጠመቀ ሐሰተኞች ይመቹኛል ብሎ በአደባባይ የሚናገር ወንጌልን ሊያቦካ የተነሳ አላዋቂ ሳሚ ስለሆነ ነው ዮናስ ሙሉነህ ላይ የተነሳሁት። በሶስተኛ ደረጃ ቀለመወርቅ አይተንፍሱ ውሸታም፣ ገንዘብን የሚያመልክ ገንዘብን የሚወድ ሐሰተኞችን የሚደግፍ አመፀኛ ሰው ስለሆነ ነው የምቃወመው። አለቀ። ይሄ ፖይንቴ ነው። አቤል እዚህ ጋር ይኸው ፊራኦል ኢቲቻ ለዮናስ ሙሉነህ መኪና እንደገዛለት ዮናስ ሙሉነህ ሲመሰክር ላሰማ። እኔ ጋር ደግሞ ተመካክረው ፍሩም አላረጉኝም። 2024 ሰማ ተመካክረው የሆነ ነገር የ2024 አልተለቀቀብኝ መሰለህ ካለው ተጠጋ ወይ ተወለድ ነው ያራዳቸው ተወለድ ወይ ተጠጋ ቃሪ ነፍሴን አላውቅም አለ። በቃ ሰርፕራይዝ መደረግ አለበት ማኛው። ይህማ ከባድ ሚዛን ነው። ጓደኛችንም አፏ ብልጭ እናርገው። እመቤቴ ምስክሬ ነው የምልህ ዮኒ ቬጋስ እና ፍራኦል የመጨረሻ ወስነዋል። ይህን ካላረግን ሞተ የእኛ ገንዘብ ግደል ይባላል። እመቤቴ በሙሉ ቪዲዮ አሁን ለፍራኦል ኢቲቻ ለእኔ ትልካላችሁ። በውስጥ የዮዳ ጉቶ ቪዲዮዎች በሙሉ እኔ ለገና ፍራኦል ያለኛል የሆነ ስራ አለ ዝም ብለሽ ቻፓ የምትጎትትበት ብሎ በጣም ሞክር አይዲያውን ልስጥ ሞታ ፍራኦልንም ዮኒ ቬጋስንም ሞክር ልብቃል ሞክር መቀመቅ ይፈታል። አትሞክራል። ሰው ጫማ ገዛው ብሎ ያዘ ልቃቂ ይላል። የእኛዎቹ ተወሊድ ወይ ሆነ ነገር ነቀው አይተነፍሱም። ምን መተንፈስ ያለ ማመስገን ስላለ ስለዚህ አሁንም በውስጥ ገብታችሁ 9 ኩላሊቴ ተበላሸ አንጀቴ ጉበት ሊወጣ ነው ሊገባ ነው ምትል ባናት ተጠቀም። በህዝብ ደረጃ በሀገር ደረጃ ለተጎዳ ብቻና ብቻ ፍራኦል እመቤቴ ምስክሬ ነው የምልህ ዮኒ ቬጋስ እና ፍራኦል የመጨረሻ ወስነዋል። ይህን ካላረግን ሞተ የእኛ ገንዘብ ገደል ይግባል። እመቤቴ መሰፈሳል ህግና ህግ እንዳለውን ብር ይፍጭ ብለው እሺ። ከዛም በኋላ ስለ ዲስትራክሽን ስራውን ላሰማክ። አሁን ስላገኙ ጨዋታው ይሄ ነው። ቤተሰብ ቁማሩ ካልገባችሁ ሶሻል ሚዲያ ላይ ዲስትራክት የማድረግ ስራ ይሰራል። ዲስትራክት የማድረግ ስራ ነው ይሰራል። ዮኒ ማኛ ገንዘብ ይቀበላል። እዚህ አጋጣሚ ገንዘብ እየተቀበልኩ እለጠልጣል። ሞቅ ያለ በደንብ የተመጣጠነ ከተፈለገ አለውላችሁ። ጨዋታው ይሄ ነው። ሰው አሁን የሚያሳስበን የውሻው መጮ ሳይሆን የውሻውን ባለቤት ነው። የውሻው ባለቤት እኔ አሁንም ውሻህን መላክ ትችላለህ ፊራኦል ማንክ አንተ ቀለመወርቅ የምትባለው ውሻህን መላክ ትችላለህ። ውሻ ካያሳስበኝ የውሾቹ ባለቤቶች ናቸው ዋኖች ውሻውን የሚልኩት ለጋኑ አላማዬ እናንተ ጋር ብቻ ነው። በጎን ሽምግልና ይልካል፣ እኔ ጋር አስታርቁኝ ይላል። ከዛ ላይቭ ላይ ደግሞ ኢንተርኔት ላይ ያሰድበኛል፣ ልጆቼን ያሰድባል። ፊራኦል ኢቲቻ ዳጊ ግሩፖች ዮናስ ሙሉነህን ልካችሁ ልጆቼን ታሰድባላችሁ፣ ሴትነቴን ቫዮሌት እንዲደረግ ታረጋላችሁ፣ ታሰድቡኛላችሁ።
እኔ ጉዳይ ከእናንተ ጋር። ውሻችሁ ጥርስ የሌለው ውሻ ነው፣ መናከስ እንኳን አይችልም። ዝንብ የምትንቀው ውሻ፣ ያረጀ ውሻ፣ መደበቂያ የሌለው ውሻ ነው ያላችሁ። ከምንም የወደቀ ከሁሉ ነገር የወደቀ ሰውን ይዛችሁ በእኔ መዋረድ የእናንተ ወንጀል ኃጢአት አይሸፈንም። ገና ትጋለጫለሽ፣ ትዋረዳላችሁ። እስቲ አውራ አቤላይ። በደንብ እኮ በቃ ቪዲዮቹ ፍንትው አድርገህ ሳየ። አሁን የሚጋጋጠው እውነት እየወጣ የእውነት ጅራት ተይዞ ቅድም እንዳልሽው ዲስትራክት የማድረግ ስራ እንዳለ ያውቃል። እሱ ብቻ አይደለም፣ ቀለመወርቅ አይተንፍሱ ራሱ ዮናስ ሙሉነህም ከ15 በላይ ዓመት በላይ ሶሻል ሚዲያ ላይ እንደመቆየታቸው ህዝብ በምን አጀንዳ ሴንሲቲቭ እንደሆነ ያውቃሉ። የትኛውን ብሔር ቢነካው እንደሚጮሁለት፣ የትኛውን የሃይማኖት ክልል ቢነካ ሶሻል ሚዲያው እንደሚጥለቀለቅ ስለሚያውቁ የፍራኦል የጌታቸው የሁለቱም ጌታ ነው ፍራኦል። የዮናስ ሙሉነህም የተናገር እውነቱን ወይም የቀለመወርቅ አይተንፍሱ ጌታቸው አባታቸው መሪያቸው ፍርፋሪ ጥለውለት ይጥላላቸዋል። የሱን አጀንዳ ለማስፈጸም ነው እዚህ ሚዲያ ላይ ሽርብትን የሚሉት። በተደጋጋሚ ለጽድቅ ሳይሆን ለአመፅና ለተንኮል ከዚህ ሰው ጋር ቀኝ እጃቸውን ሰጥተው የምትመለከቷቸው የጣለላቸው ቅልጥም ስላለ ነው፣ ልክ እንደ ውሻ ማለት ነው። ስለዚህ ዮናስ ሙሉነህ ያለ ወትሮ ወንጌሌን ቁጭ አድርጌ አሁን መራገጥ እጀምራለሁ አለ። 8 ወር ታግሰ ከ8 ወር በኋላ የፍራኦል ኢቴቻ ገበና ሊወጣ ሲል እውነት ለዛች ሴት ሊወጣላት ቃል ሊወጣላት ሲል በዚህ ሰውዬ ሿሿስ ህዝብ መዘረፍ ሊያቆም ሲል ወንጌሌን ቁጭ አድርጌዋለሁ አሁን ሁልሽንም እጨረግድሻለሁ ብለህ መውጣት ለምን አስፈለገ? በራስ አንደበት ዲስትራክት ማድረግ ስለተፈለገ ነው። አለቀ በቃ። ስለዚህ እኛ በመሰደባችን ታብታብ ይደረግ ነው። መናገር ፈልገሽ ከሆነ ተናገር። ታብታብ አድርጉ ነው። ታብታብ አድርጉ ወገኖች፣ ታብታብ አድርጉ፣ ኮፒ ሊንክ አድርጉና ስለዚህ በጣም ዲስትራክትን ለመሆን እንዳትሞክሩ ወዳጆቼ። አንድን ጉዳይ ግብ ላይ ካደረሰ ካሳካን በኋላ ዲስትራክት እንሆናለን ወደ ራሳችን ጉዳይ። እኔም ወደ ራሴ ቶፒክ እመለሳለሁ፣ እናንተም ወደ ራሳችሁ ቶፒክ። አሁን ግን የደቦ ስራ ነው። በገጠሪቱ ኢትዮጵያ ላይ የደቦ ስራ ይባላል። በተለይ እርሻ ላይ የአንድ አባት እርሻ በሁሉም ሰው ጉልበት ይታረስና ይጎለጎልና ይለቀምና ማይሆን ነገር እንትን ይሆናልና በአንድ ጊዜ ይጨርሱታል ስራቸውን። ሰኞ አንድ እርሻ ላይ ከዋሉ ማክሰኞ አንድ እርሻ ላይ ይውላሉ፣ ሮብ ሌላ እርሻ ላይ ይውላሉ። እነዚህ ሰዎች የተበታተነ ጉልበታቸውን አንድ ነገር ላይ ያውላሉ። መዝራት ሲጀመር ግን ሁሉም የራሱን ይዘራል፣ ሁሉም የራሱን ያደርጋል። ስለዚህ በአንድ ልብ በአንድ ሀሳብ እጃችን ላይ ስልካችን ስላለ በአንድ ሀሳብ ተስማምተን ፍራኦል ኢቴቻ የሚባለውን ሰውዬ ከዚህ ሶሻል ሚዲያ ሌብነቱን ገልጠን ማንነቱን አራቁተን። በነገራችን ላይ የፌስቡክ ማህበረሰብ ቶሎ ነው የባነነበት። ቶሎ ባነነበት ጣጣጣ አረጉና ሶሻል ፌስቡክን ዘግቶ እየፈረጠጠ መጣ ወደ ዘጋው ቲክቶክ ማለት ነው። ፌስቡክ ላይ የተማረ ኃይል ነው ያለው፣ አይምሮን ያገናዘብ ኃይል ነው ያለው። መሬት ላይ የሚተዋወቁ ናቸው ፌስቡክ ላይ ያሉት። እዚህ ቲክቶክ ላይ ያለው ታውቃለህ መቼም። ግን እኔ አሁን ደግሞ እንግዲህ የወንጌል ቅናት አሳብዷቸው እስከ መሳደብ የደረሱት የኛ ወንጌላውያን እነ ቀለሜ አንድ ጥያቄ አለኝ ለእናንተ። ላስት ይር የሆነች መልካሜ የምትባል ልጅን አዳብት አድርጎ ፊራኦል አዳብት አረኩኝ አላረጋትም፣ አዳብት አረኳት፣ አሜሪካ ወስዳታለሁ፣ በተርም $5000 ከፍላለሁ ያላትን ልጅ በእኔ ምክንያት ወደ መጣችበት ሀገሯ መልሳታል የተባለችዋን ልጅ ቤዛ ቤት ወስዶ ጥሏት አስርቧት። እነ ቤዛ ቤት ደግሞ ሃይማኖቷ ልጅቷ ኦርቶዶክስ ሆና አታውቅም። ልጅቷ የሃይማኖት ኒዷን ራሱ ማንም የሞላው ብዬ ስጮህ ማንም አልሰማኝም። ልጅቷ በጌታ ነበረች፣ ኦርቶዶክስ ሆነች። ከዛም በኋላ እነ ቤዛ ቤት ቤዛ ኖሮም ተቸገረች። ፊራኦልም እየረዳት ስላልሆነ አውጥታ ጣለቻት። ፊራኦል አሁን ወስዶ ወደ አዋሳ ሌኒዝ የምትባል እጮኜ ናት ብሎ የሚያስወራላት ቆንጅዬ ሞዴል ልጅ አለች።
እሷ ቤት ወስዶ ጥሏት የዛ ቤት የቤት ሰራተኛ ሆናለች። ስለዚህ የዛን ቀን የዛሬ ዓመት ቲክቶክ እንዳለ ተነስታችሁ ሰድባችሁኛል። ስፔሻሊ ነብያት፣ ወንጌላውያን ፓስተሮች ተሰብስባችሁ እየጸለያችሁ በጌታ ስም እባክህን እንዳትልካት ጌታ በቃ የለም የጴንጤ የተቀባቡ ቃላቶች እያለቀሳችሁ የለመናችሁላት ልጅ የት ናት ብላችሁ ለምን አትጠይቁ? ከልጇም ተለይታ ሕፃን ልጅ ተወስዳ አዋሳ ተጥላለች። ስለሷ ስጠይቅ ፊሊተር አርጎባት ዊግ አርጎባት ኬክ እያበላት ቪዲዮ ያሰራታል። ጨፍሪ ዘምሪ እያለ ቪዲዮ ሪከርድ ያደርጋል። የምጠይቀውን ጥያቄ ግን አይመልስም። አዳፕት አድርጌ አሜሪካ ልወስዳት ነው ይላቸዋል፣ ያምኑታል ስላለ። እውነታው ግን ምንም አይነት ሌጋል ከሱ ጋር የሚያገናኛት ህጋዊ ነገር የለም። ልጅቷ ቤዛ ቤት ትራብ ነበር። ቤዛ ማውጥታ ጣለቻት። ቀጥሎ ደግሞ አሁን የቤት ሰራተኛ ናት። እንኳን $5000 በተርም ለመማር አሁን የሌኒስ ደንገጡር ተደርጋለች። ህፃኗ ልጅ የወለጋዋ ልጅ እና ስለዚህ ነገር ለምን አታው ወንጌላውያን? ስለዛች ልጅ ደህንነት ለምን አይወራም? ከዛም በተጨማሪ ከዚህ በፊት 28 ህፃናትን ከ8 ዓመት በታች የሆኑ ህፃናትን ከእናቴ ደብቄ እያሳደግኩ ነበር ሲልም ነበረ ፊራውን። አቤል እንግዲህ አንተ ልጆች አባት ነህ። አንድ ወንድ ልጅ ሳይኖረው ትዳር ሳይኖረው የ28 ህፃናትን ከ8 ዓመት በታች ሰብስቦ ከእናቱ ደብቆ ለምን ያሳድጋል? ይህን ጥያቄ መጠየቅ የለብንም? ህፃናቶቹ ሴት ናቸው የሚባለው ጥያቄ መጠየቅ የለብን? ቢኮዝ ይሄ ሰውዬ ተገልጦ ማያልቅ መጽሐፍ ነው። አሁን ዮናስን ገልጠነው ጨርሰናል። ዮናስ ምንም ቢል ዮናስ ምን አለ ዶሮ ምን ለቀመች አይባልም። ዮናስ ተገልጦ ያለቀ መጽሐፍ ነው። ሂዝ ደን በቁሙ ሞቷል ብዬ ነው ማምነው። እኔ ወርዳል ወድቀሃል እኔን ይዛ አትነሳም ነው ብዬ ማምነው። ዮናስ እኔን የሚሰድበኝ እኔን ይዞ ለመነሳት ግን ፊራኦል ተገልጦ ማያልቅ መጽሐፍ ነው የሆነብኝ እና እነዛን 28 ህፃናቶች የት አደረሰ ለሚለው ጥያቄ መልስ ለምንድን ነው ማንጠይቀው? እስቲ በዚህ ሀሳብ ላይ ብንወያይ። እርግጥ አሁን የምትይውን ታሪክ ሙሉን ማቀው ታሪክ አይደለም ወይም ጉዳዩ ላይ አልነበርኩበትም። አሁን ያልሽውን ታሪክ ግን አንድ ሰው የመጣ እንደፈለገ እንዲበጠረቅ እድል መፍጠር የለብንም። 28 ልጆች አሳድግ ያለው ካለ የት አሉ? የት ደረጃ ደረሱ? ከ28ቱ ቢያንስ 5 እና 10ሩን እዚህ ደረጃ ደርሷል፣ ዩኒቨርሲቲ ጨርሰዋል፣ ስራ እድል አግኝተዋል ወይም ከሀገር ወጥተዋል የሚል ኢንፎርሜሽን ማቅረብ አለበት። እነዚህ 28 የተባሉ ምናልባት የውሸት ታሪክ ነው ገጽታ ለመገንባት። የምር ግን እንደዚህ አይነት ልጆች ካሉ ለሌላ ወሲባዊ ጥቃት እየተደረጉ ቢሆንስ? ህፃናቱ ጥያቄ ነው እየጠየቅኩ ያለሁት። ሂውማን ትራፊክ እየተደረገ ስደት ውስጥ እየገቡ የሰው ቤት ባሪያ እየሆኑ እየተደረጉ ቢሆንስ? ማለት መጠየቅ አለብን። አንድ ሰው 28 ህፃን ቀላል አይደለም። 28 ህፃን እኔ 2 ልጆች አሉኝ። 2 ልጅ መንከባከብ፣ 2 ልጅ ፕሮቴክት ማድረግ፣ 2 ልጅ ማብላት፣ ማጠጣት፣ ጤናቸውን መጠበቅ በጣም ከባድ ጉዳይ ነው። 28 ልጆች ማለት በጣም ብዙ ልጆች ናቸው። እንደ ቀልድ የሚታይ አይደለም፣ ቁጥሩ አይደለም። አሁን ይሄ 28 ሲባል የሆነ የምትጽፉትን ቁጥር እንዳታስቡ። 28 እግዚአብሔር በአምሳሉ ስለፈጠራቸው ሰዎች ነው እያወራን ያለ ነው። 28 ነገ እጣፈንታ ሊኖራቸው አገር ሊመሩ የሚችሉ የራሳቸውን ህይወት ሊያስተዳደሩ የሚችሉ ጉዳዩ እውነት ላይሆን ይችላል ነው ብላችሁ። ግን ማንም ሰው የፈለገውን መጥቶ ለምንድን ነው እዚህ ሶሻል ሚዲያ ላይ የሚበጠረቅብን? ለምንድን ነው ማንም የፈለገውን ሀሳብ የሚከትብን? ደግነቱን ጀግንነቱን ለምንድን ነው የሚያወራብን? አሁን የለመደባቸውን ወሬ ነው የሚያወሩን። አይደለም ግለሰብን መንግስትን ብመታው እንኳን አይነሳም እያለ ነው። ምንድን አንተ የአሜሪካ መንግስት ነው? መንግስትን ብትመታው ማለት የትኛውን መንግስት ነው እያልክ ያለን? አሁን በስልጣን ላይ ያለውን መንግስት ነው እያልክ ያለው? ምንድን ነው ብመታው አይነሳም ማለት? አይታቸዋል ደፋርነታቸውን ሲያወሩ ለከት የላቸውም። በሚያስታውቅ መንገድ ሰውን ይዋሻሉ። እና አሁንም የምጠይቃችሁ ማንም ሰው ላይቭ ከፍቶ ዝም ብላችሁ አትንጎዱ። በተለይ ሀብታም የሚጫወቱ ቲክቶክ ላይ ሽቶ የሚነሰንስ የሆነ ሪያክሽን የሚያበዛ ሰው ጋር ለምን እንደምትቋምጡ አላውቅም። የኢትዮጵያ ህዝብ እኔ በጣም የሚያስጠላኝ
ኦቨር ሪያክት የሚያደርጉ ሰዎች፣ ውድ ነገር የሚያሳዩዋችሁ ሰዎች ኢቨን ኢፍ ባለትዳር ነን ምናምን ብለው ህይወታችሁን እስክትጠሉት አይነት ድራማ የሚሰሩ ልጆች ጋር ፎሎ እያደረጋችሁ ለምን እንደምትሰቃዩ አላውቅም። የውሸት ትዳር ሁሌ ሰርፕራይዝ ሲያደርጋት፣ ሁሌ አይኗን አስሮ፣ ሁሌ ማሬ ምናምን ብሎ የሆነ በቃ እንትን ሲያደርጋት ሲያስደነግጣት፣ ከዛ በኋላ መኪና ምናምን ገዝቶ ሲሰጣት፣ ይሄ የውሸት የምናብ ህይወት የተረት ህይወት የሚስሉባችሁን ሰዎች ለምንድን ነው የምትከተሏቸው? ሪያሊቲውን የሚያወሩ ሰዎችን ለምንድን ነው የማትሰሙት? ትክክለኛው ቤታቸው ጋር ቆመው ሀሳብ የሚሰጡ ትክክለኛው የቤታቸውን ግርግዳ የሚያሳዩ ሰዎች ጋር ለምንድን ነው ህይወት የማትፈልጉት? እና ይሄ ሶሻል ሚዲያ የውሸት ሰዎችን ነው የሚያገነው። እውነተኛ ሰዎችን የሚደብቅ፣ እውነተኛ ሰዎችን እንዳይሰሙ የሚያደርግ፣ እውነት ያላቸውን ሰዎች የሚያፈን ነው። እዚህ ሚዲያ ላይ ማን ተከበረ ካላችሁ ውሸት ነው የተከበረው፣ አመፅ ነው የተከበረው። እና መጠየቅ አለበት። 28 ልጆች ነበሩኝ ብለሃል። 28ቱን የታደረካቸው መባል አለብህ። ያቺን ልጅ በስሟ እየነገድክ አልፎ አልፎ ኬክ እያበላ በፊልተር ቆንጆ እያደረግ ቆንጆ እያስመሰልክ የምታሳያትን ልጅ ረኮቦት ያሳጠብካን ነው፣ ቡና እያስፈላህን ነው። የዛች እጮኛ ብላ ያስካትን ወጣት ልጅ ካልሲ እያሳጠብካት ነው፣ ቤት ያጸዳሃት ነው። የት ነው ያደረስካት? ያቺ ልጅ ተሽጣለች፣ ገጽታዋ ተሽጧል። ታውቃላችሁ፣ ገጽታ ይሸጣል። የሆነ ትንሽዬ የሆነ ምስኪን ድሃ ሰውዬ አምጥተህ ብር ስትሰጠው ምናምን አሳይተህ ያ ሰውዬ ብሩ ላይለውጠው ነገር የተረዳ እንደሆነ ህዝቡ አይቶ ሌላ ሰው እንዳይረዳው እያደረግክ ነው ያለ። እውነተኛ እርዳታ የሚረዱ ሰዎች እጃቸውን ደብቀው የሚያደርጉ ናቸው፣ በስውር የሚሰጡ ሰዎች ናቸው። እና ሚዲያውን የሞሉት ሿሿ የሚሰሩ ሰዎች ናቸው። የዚህ ደግሞ ዋናው ተጠያቂ እኛ ሞኞች ነን። በላይክ በኮመንት በምናምን እነዚህን ሰዎች እየደገፍን ማለት ነው። በነገር ላይ ግን ለራሱ ዶክመንታሪ ያሰራ ግለሰብ ታውቃለህ? እዚህ ቲክቶከር ሆኖ ለራሱ ዶክመንታሪ ያሰራ ቲክቶከር ታውቃለህ? እስኪ ፊራኦል ለራሱ ገጽታ ግንባታ ያሰራ ደግሞ ሰው አለ። ፊራኦል እስቲ ያሰራትን የ5 ደቂቃ ዶክመንታሪ እንስማ። ነገሩ የታመሙ ብሎም አጋዥ ላጡ ቀድሞ ደርሶ በሚሊዮኖች ገንዘብ እያወጣ የሚረዳው ይህ ወጣት ማን ነው? ምንስ ሰርቶ ይህንን ያህል ሊወደስና ሊደነቅ ቻለ? ይህንን ስራ ለግል ጥቅሙ ወይስ ለጽድቅ የሚሰራ? እስከ ቪዲዮ ማጠናቀቂያ ድረስ አብራችሁን ቆዩ። ይህ ለጋስ ወጣት በሙሉ ስሙ ፍራኦል አብዲሳ ኢቲቻ ይባላል። የምሁራንና የጀግኖች ምድር በመባል በምትታወቀው በምዕራብ ኦሮሚያ ተወለደ። በተወለደበት ቦታም እስከ 4ኛ ክፍል ከተማረ በኋላ ወደ ፊንፊኔ በማቅናት ከ4ኛ እስከ ዩኒቨርሲቲ ያለውን ትምህርቱን ለማጠናቀቅ ችሏል። ፍራኦል ከትምህርቱ ጎን ለጎን ጥሩ ናቸው እስከ ዩኒቨርሲቲ አልተማረም። እስከ ዩኒቨርሲቲ አልተማረም። እንቀጥል። የተባሉ የስራ ሀሳቦችን በማመንጨት ወደ ንግዱ ዓለም ተቀላቀለ። በተለይም ከሀገር ውስጥና ከውጭ ስራ ፈጣሪዎች ጋር ግንኙነት በመፍጠርና ፕሮፖዛል ከውጭ ሙከሽ አምባኒ ነው። ኦፍኮርስ ሙከሽ አምባኒ ነው። ምቹ የስራ ሁኔታዎችን ፈጥሯል። ከውጭ ያሉ ባለሀብቶችንም ወደ ኢትዮጵያ እንዲመጡ የቢዝነስ እቅድ አዘጋጅቶ የተለያዩ ፋብሪካዎችንና ኢንዱስትሪዎችን በማቋቋም ለሀገሩና ለራሱ ሰፊ የስራ እድሎችን መፍጠር ጀመረ። ፍራኦል በዚህ ወደ ንግዱ ዓለም ከገባውን በኋላ ብዙም ሳይቆይ ስኬታማ ሆነ። ምክንያቱም ጠንካራና ብዙ የንግድ ሀሳቦች ያመነጭ ስለነበር ነው። በአጭር ጊዜ ውስጥ በሚሊዮኖች የሚቆጠሩ ሀብት አግኝቷል። የስራ ተሽከርካሪዎችን በብዛት በመግዛት ብሎም የተለያዩ የንግድ እንቅስቃሴዎች ውስጥ በመሳተፍ የገቢ ምንጮቹ የበለጠ ለመጨመር ችሏል። ገና በልጅነቱ ብዙ ሀብት አፍርቶ ሀብታም ከሚባሉ ሰዎች መካከል አንዱ ሆነ። ፍራኦልን ከሌሎች ሀብታሞች የሚለየው የድሆች በጣም ደግ መሆኑ ነው። ወላጅ የሌላቸውንና ጎዳና በመተዳደር ላይ ያሉ ልጆችንም ዘር ሳይቆጥር ብሔር ሳይለይ በመሰብሰብ እየተንከባከበ ያስተምራቸውማል። ለብዙ ድሆች አባትና እናት እንደነበር ብሎም የተለያዩ ተሰጥኦ ኖሯቸው በገንዘብ እጥረት ለሚቸገሩ ገንዘብ በመስጠት መኪና እስከ መግዛት ድረስ ሲያበረታቸው እንደነበር የህይወት ታሪኮቹ ባይ ዘ ወይ አንድ ሰርቨርን ሰርቭ ስላደረገው አይሱዙ የቤት መኪና ገዝቶለታል። ከባድ እኮ ነው።
ምስክር ናቸው። በኋላ ግን የፍራኦል ሀብት ፊንፊኔ ውስጥ እየበዛ ሲመጣ መንግስት ፍራኦልን መጠርጠር ብሎም ማስፈራራት ጀመረ። የተለያዩ ማስረጃዎችን በመሰብሰብም የክስ ፋይሎችን ከፈተበት። ይህንን ሁሉ ሀብት እንዴት ይታፈራል? አንተ ከጠላቶቻችን ጋር በማበር እኛን ለማጥፋት ከእነሱ ጋር እየሰራ ነው በማለት በውሸት በተሰጡ ምስክርነቶች ክስ መስርቶ የወያኔ መንግስት ፍራኦልን እስር ቤት ወረወረው። በአማርኛ እንዲህ ነው የሚለው። በኦሮምኛ ግን እነዛ ህፃናቶች የምታሳድጋቸው ከእናትህ ከማህበረሰብ ከመንግስት ደብቀ የምታሳድጋቸው ህፃናቶችን በጦር አደራጅተህ መንግስትን ልገለብጥ ነው። በ28 ህፃናት የሚወድቅ መንግስት ማለት ነው። የሀገር መንግስት በኦሮምኛ የሚለው በኦሮምኛ ዲፍረንት ነው። እሱም ሲያወራ ባይዘወይ እንደ ብርጭቆ ውሃ ውስጥ እንዳለ ብርጭቆ ቅርጹን ይቀያየራል። እንደ በኦሮምኛ የሚያወራው ፍለጥ ቁረጥ ኬላ እናዘጋጃለን ወለጋ ውስጥ እኛ የአንበሳ ዘር ነን እንገዛቸዋለን በኦሮምኛ ይላል። በአማርኛ ደግሞ ሌላ ነገር ነው የሚያወራው። አሁን በኦሮምኛ ዶክመንታሪው ኦነግ ነው ብሎ ነው ህፃናት ልጆችን ለጦር አደራጅቶ መንግስት ብሎ ነው እንትን ያለው እና እስቲ እንቀጥላችን ፈርዶብናል። እስር ቤት እያለም ሌላ የውሸት ምስክሮች በማቀናጀት ሌላ ክስ በመክፈት እስሩን አጠበቅበት። ከማዕከላዊ እስር ቤትም ወደ ቃሊቲ በማስተላለፍ ጠላት እንዲሆኑ ያሳደጋቸው ልጆች ናቸው በማለት ፍራኦል የሚያሳድጋቸውን ከ25 በላይ የሚሆኑ ወጣቶችንም ሰበሰበ። የፍራኦልንም ንብረት በሙሉ ቤቱን፣ ንብረቱን እና መኪናውን ጨምሮ በመንግስት እጅ እንዲገባ ተወሰነበት። በዚያን ጊዜ መንግስት የፍራኦልን ንብረት በሙሉ ከዘረፈ በኋላ ፍራኦልን ከ1 ዓመት በኋላ ከእስር ለቀቀው። ፍራኦል ከእስር ቢፈታም መንግስት ንብረቱን ሙሉ ስለወረሰበት ከኢትዮጵያ ለቆ ለመውጣት ተገደደ። ፍራኦል ጠንካራ ወጣት ነበርና ለመከራ ፈጽሞ አልተሸነፈም። ወደኋላም በመመልከት የስራ ዕድል በማመቻቸት ስራ ጀመረ። አንዳንድ ነገሮችንም መሞከሩን ቀጠለ። ለ1 ዓመት ከጥቂት ወራት ዱባይ ውስጥ ከቆየም በኋላ ሁኔታዎችን በማመቻቸት ወደ ሀገር አሜሪካ አቀና። ፍራኦል አሪፍ ቢዝነስ ማን ነው ሳትሉ አልቀራችሁ። እውነት ነው። የትኛውም ሀገር የትኛውም አካባቢ ቢሄድ ከአካባቢው ጋር በመላመድ ፈጥኖ ወደ ስራ ለመግባት አይቸገርም። የወያኔ መንግስት ሀብቱን ንብረቱን ዘርፎ ባዶ እጁን ቢሰደውም እሱ ግን ተስፋ ሳይቆርጥ አምልጦ ወደ አሜሪካም ከገባ በኋላ የስኬት ማማ ላይ መውጣቱን አላቆመም፣ እጅጉን ቀጠለበት እንጂ። በሀገር አሜሪካም የተለያዩ ስራዎችን ይሰራ ነበር። ልክ እንደ ክሪፕቶ ከረንሲ እና ቢትኮይን የመሳሰሉ ስራዎችን በመስራት ዳላር ማግኘት ቀጠለ። ያረጁና የተበላሹ ዳላር ግን ቴዲ ቤት የትራኪንግ ካምፓኒ ነው የገቢ ምንጭ ይላል። የሀብቴ ምንጭ ደግሞ ከዚህ በፊት ፓስተር አሊ ፊት ምንድን ያለው እግዚአብሔር 30 ሚሊዮን በ18 ዓመቴ የአባትነት ድርሻውን ሰጠኝ ነው የሚለው። እኔ ቤቶችንም በመሸጥ ጥሩ የሚባል የገቢ ምንጭ ፈጠረ። የጭነት መኪናዎች እንኳን ሳይቀር ይሸጥ ነበር። በእነዚህ ተሽከርካሪዎች በመስራትም ገቢው ከዕለት ወደ ዕለት በእጥፍ ጨምሯል። ፍራኦል በዩናይትድ ስቴትስ ውስጥ ተሳክቶለት እንደገና ሀብታምና የተሳካለት ሰው ሆነ። በሚሊዮኖች የሚቆጠሩ ሀብት ቢዘረፍም ወደ ሀገር አሜሪካ ከተሰደደም በኋላ ወደ ነበረበት ሀብት ለመመለስ እጅግ በጣም ጥሯል። ፍራኦል ከሀብቱ ይልቅ የድሃ አባት በመባል ይታወቃል። የታመሙትን ስቃያቸውን በመረዳት ጎዳና ላይ ያሉ ወላጅ አልባ ልጆችንም በማስጠለል በእርጅናና በረሃብ ለሚሰቃዩ አዛውንትም እፎይ እንዲሉ በማድረግ ይታወቃል። በአሁኑ ሰዓት ፍራኦል የድሆች አባት በመባል የተለያዩ ማህበራዊ ድህረ ገጾች ላይ ተወዳጅነትን አትርፏል። በብዙ ሚሊዮን ዶላሮችም ብዙ ሰዎችን ረድቷል። የፍራኦል ስም ሲነሳ ቀድሞ ወደ አእምሮ የሚመጣው የመጀመሪያው ነገር እርዳታ ነው። በባዕድ ሀገር የሚያብርላቸው አጥተው ለሚንከራተቱ፣ መታከሚያ አጥተው ለሚሰቃዩ ፍራኦልን ቀድሞ የእርዳታ እጁን የሚዘረጋ አንድም ሰው የለም። ያለ እድሜያቸው ችግር ገጥሟቸው ተስፋ ቆርጠው ከእኩዮቻቸው ተነጥለው ጓዳ ለቀሩ አባት ሆኑ። ገንዘቤን ብሔሬን ሳይል ሰውነትን አስቀድሞ የኢትዮጵያ ሚዲያ ደግነቱን ተቀባብሎ ሲዘግብለት የኖረው እውነትም ሰው የተባለለት ፍራኦል ፈጣሪ እድሜን ከጤና ጋር ይስጥህ። ከዚህ በላይ በሀብት ላይ ሀብት ጨምሮ የድሆች አባት ያድርግ ስንል ፈጣሪ ለመንን። ፍራኦላችን ፈጣሪ ዘመንህን ሁሉ ይባርከው ስንል መረቅልህ። እናንተም ኮመንት ሴክሽን ስር በመግባት ስሙን እየጻፋችሁ ዘመንህ ይባረክ ማለት እንዳትረሱ። ፍራኦል ኢቲቻ ጻፉ። ዘመኑ ይባረክ፣ ጌታ ይባርክ። እስቲ ሀሳብ ስጥበት። ምን ሀሳብ ሰጥበታለሁ? እኔ እኮ የመቃብር ታሪክ ነው የመሰለኝ። እንዲህ ሰው ሞቶ የህይወት ታሪክ ይነበብ የለ እንደዛ ነገር ነው የመሰለኝ። እና ሐውልቱ ላይ የቀብር ስነስርዓቱ ላይ የተነበበ የህይወት ታሪክ ነው የሚመስለው። በዚህ ያህል ደረጃ ገጽታ ለመገንባት የሚፈልገው ሰውን ለመርዳት አይደለም።
ለመርዳት አይደለም። ገጽታ ይገነባሉ። ከዛ በሶሻል ሚዲያ የፈጠሩት ገጽታ በክፍያ ሰይፉ ፋንታው ጋር እስከ መታየት የደረሰ የገጽታ ግንባታ ምን ያመጣል? በህዝብ ዘንድ ቅቡልነትና ታማኝነት ያመጣል። እኔ ምናልባት ሰዎቹ ሊወጡ ይችላሉ ነገና ከነገ ወዲያ ባንክ እናቋቁም ብሎ ሊያጭበረብር ይችላል። ይሄ ሰው አዲስ ባንክ ኢትዮጵያ ውስጥና አዲስ ካምፓኒ እንገንባ ብሎ ሰዎችን ባለሀብቶች ሪል ባለሀብቶችን ማለት ነው። እሱ የሶሻል ሚዲያ ሸዋሸዋ ባለሀብት ነው፣ እስካመር ነው። ስራ አለ እጄ ላይ አይዲያ አለ እጄ ላይ ብሎ አሁን ፊት ለፊት ለሚታዩ ምስኪኖች ትንሽ ትንሽ ገንዘብ ጣል ጣል ያደርግና በሚሊዮን የሚቆጠሩ ገንዘቦች ግን ከሆኑ ሰዎች ኮሌክት ያደርጋል ማለት ነው። አንዷ ማሳያ ማነው ስሟች እህታችን ትራክ ተበላቸው ቴምር አንዷ ማሳያ ቴምር ናት። አያችሁ ቴምር $50,000 በላይ ጭማሪ የተደረገበትን የትራክ የተሸወደችው ሚዲያ ላይ እሱ በፈጠረው የገጽታ ግንባታ ነው። እነዚህ ሁሉ ቪዲዮዎች የሚያሳዩት የገጽታ ግንባታ ነው። እንግዲህ እነ ሚኪ ፊት አውራሪ ብር እንደዚህ ያደርገው አንዳንዱን ብር 200 ብር ቢያደርጉት ስለሚያንስ 50 ብር አድርገው ያበዙታል። እጃቸው ላይ ተለቅ ያደርጉታል። በቀባችሁ ካሜራ ፊት በደንብ እንዲታይ ፍራኦል ኢቴቼ የሰጠው 50,000 ብር ነው። 50,000 ብር በ50 ብር አስቡት ምን ያህል እንደሚበዛ። በ200 ብር ቢሆን እኮ በቃ አንድ ዙር ነው እንደዚህ አድርገን መስጠት። በ50 ብር ይደረጋል። ከዛ ይቆለላል። ምስኪኑ ሰውዬ ያንን ብር እንደዚህ ይዝና ፍራኦል ኢቴቻን አመስግን ይባላል። የዛ ድሃ ሰውዬ ምስጋና በሆነ ያንን ቪዲዮ በሚያዩ ሰውዬ ላይ ምንን ይፈጥራል? ገጽታን ይገነባለታል ማለት ነው። እያንዳንዱ እርዳታዎቹ ከምስጋና ጋር ከብዙ የድሃ እንባ ጋር ሚዲያ ላይ በቪዲዮ ድህነታቸው እኮ ያለ ነው። ድህነት ያዋርዳል። ድህነት የሰው ፊት ያሳያል። ድህነት መገኘት የሌለባችሁ ሰው እጅ እንድትወድቁ ያደርጋል። ከነዚህ ያጡ ሰዎች መካከል ጥቂቶቹ ሶሻል ሚዲያ ላይ የዚህ ሰውዬ እጅ ነው መውደቅ ነው ጣፈንታቸው። ህይወታቸውን የማይቀይር ትንሽ ገንዘብ ለዘላለም ግን ሴቭ በሚደረግ የሶሻል ሚዲያ ቪዲዮ ተሰርቶባቸው ብሩ አልቋል፣ ግን ቪዲዮ አላለቀም። ብሩ አልቋል፣ ግን ቪው አላለቀም። የዛ ቪዲዮ ቪው አላለቀም። ብሩ አልቋል፣ ግን ገጽታ ግንባታው አላለቀም። እነዛ ሰዎች የተቀበሉት ገንዘብ እኮ አልቆ ሌላ ብር እያስፈልጋቸው ነው አሁን በህይወታቸው ላይ። የዚህ ሰውዬ እርዳታ እኮ ለዘላለም የሚሆን እርዳታ እኮ አይደለም የተደረገላቸው፣ ግን በነሱ ደካማ ጎን የዚህ ሰውዬ ለነገ ዘረፋ ለነገ ንጥቂያ የሚሆን ነገር ይመቻቻል ማለት ነው። እና የነገ ሰው ይበለን ብቻ እንጂ በፍራኦል ኢቴቻ በሚሊዮን የሚቆጠር ገንዘብ መዘረፉ ነገና ከነገ ወዲያ በደንብ ይወጣል። አሁን እንዳይወጣ እነ ቀለመወርቅ አይተንፍሱ ደግሞ እነ ዮናስ ሙሉነ እየተረባረቡ ነው እሳቱን ለማጥፋት። አለቀ እና ከአመፀኛ ጎን ከሌባ ጎን ከሸዋሸዋ ሰራተኛ ጎን የሆናችሁ ሰዎች ብታድቡ ብታርፉ ይሻላችኋል። ይቆጫቸዋል። አሁን ዞሮ ወደ ስድብ የገባው አማራጭ ስለሌለው ነው። ትናንትና ጨዋጨዋ የተጫወተው ገጽታ ለመገንባት ነበር። አሁን ጨራው ሲያዝ መሳደብ ሁሉ ጀምሯል። ብልግና ሁሉ ይሳደባል። ነውረኛ ቃላቶች ሁሉ መጠቀም ጀምሯል። ሪል ማንነቱ የፍራኦል እየወጣ ያለው አሁን ነው። እና አንዴ እንደውም ልዕልቲ ሀገር አሜሪካ እየኖረች በጣም በፍርሃት ሆና ይሄ ሰው እንደዚህ ሊያደርገኝ ይችላል እያለች ስትፈራው ነበር። እና ለእንደዚያ ለክፉ ሰዎችን አንፈራቸው፣ ክፋትን አንፈራውም። በነገራችን የሚያስፈራው እውነትና ደግነት ነው የሚያስፈራው። ምናስፈራው እኛ ነን እውነት የያዝን ሰዎች እንጂ ክፉ ሰዎች አያስፈሩ። ወዳጆች፣ ክፉ ሰዎች የመጨረሻ አቅማቸው ክፋት ማድረግ ነው። እውነት ግን የመጨረሻ አቅሙ እግዚአብሔር ደጅ ድረስ መድረስ ነው። ስለዚህ እግዚአብሔርን የያዘ እውነትን የያዘ ይወድቃል ብዬ አላስብም። መቼም አቅም አለን ገንዘብ አለን ብለው በገንዘባቸው ሰው ቀጥረን እንደዚህ እናደርጋለን የሚሉ ስጋን እንጂ ነፍስን ሊነኩ የማይችሉ ተራ ሰዎችን እንዳትፈሯቸው። እሺ ወዳጆች እንዳትፈሯቸው። አንዳንድ ሰው ይመጣ አይለቅም ምናምን፣ ምንድነው ማይለቀኝ ምናምን። በነፃነት ደረቴን ገልብጬ በሀገሬ የምኖር ሰው ነው። መንግስትን አልዘረፍኩም፣ ህዝብን አልዘረፍኩም። የዘረፍኩት ማህበር የለኝም። እኔ ምደነግጠው የለኝም። ከኋላ ትግረኛ ስሰማ
አልደነግጥም። ኦሮምኛ ስሰማ አልደነግጥም። ከምባተኛ ስሰማ አልደነግጥም። ሀዲይኛ ስሰማ አልደነግጥም። ጉራግኛ ስሰማ አልደነግጥም። ምክንያቱም የትኛውንም ቋንቋ፣ የትኛውንም ብሔር፣ የትኛውንም ወገን አልዘረፍኩትም፣ አላማሁትም፣ አላብጠለጠልኩትም። ሁሉንም በክርስቶስ ፍቅር ወዳለሁ። አለቅ እና ከፍራኦል ጎን ነን የምትሉ ሰዎች አብዛኞቻችሁ ከፍራኦል ጎን የሆናችሁት ነገ ይረዳናል በሚል ከንቱ ተስፋ ነው። አልጠየቃችሁትም፣ ኢንቦክስ አላረጋችሁለትም፣ ግን እረዳለሁ ብላችሁ ነው። ግን አንተንም ሲያስፈራራ ነበር ዮናስ ሙሉነህ። የሆነ ነገር ጆሮ ላይ ሰምቻለሁ። ምን እንደሆነ ባላ ብዙ ነገር ስለሰማ ሰሞኑን ወዬ ይሉሃል እያለኝ ነበር። ሰሞኑን ወዬ ይሉሃል እያለኝ ነበር። እሱም ቪዲዮ ካለ ቆይ ሊዮና አሰማሽ ልፈልግ። 12% ነው የቀረኝ። ካገኘ እንትን ነዋል። እስቲ ቴዲ ሐዋሳ ቴሌግራም ላይ ሼር አድርገው እንትን እንልና አቤላ እንለያያለን። አንተም የልጅ አባት ነው፣ የምጠብቀን ባለቤት ልትኖር ትችላለች አለች። ቤት ውስጥ ኦፍኮርስ ባለቤት ጊዜ ራሱ ተሻማናት። እናመሰግናለን ማሂ። ርሴን እንስማ። ግን አቤላ እግዚአብሔር ካንተ ጋር ነው። እኛን የሚጠብቀን እግዚአብሔር ነው። እኔ ቤተሰቤን የሚጠብቀው እግዚአብሔር ነው። እኔ የሚጠብቀው እግዚአብሔር ነው እና ክፎች ይዋረዳል። በነገራችሁ ላይ ክፉ ሰዎች ይዋረዳል፣ ወንጀለኞች ይዋረዳል። እውነትን ብቻ ያዙ። አሁን እዚህ ጋር ምን ያደርጋል? ይኸው ለመቄዶንያ 30,000 ብር እኔ ላስገባ 30,000 ዶላር ይነካዋል። ከዛ ሲያሳያቸው 30,000 ሚሊዮን ሲጽፍ አንዷን ዜሮ ያስገባበታል። 3,000 እኮ ነው ሲሉት አይ አንዷን ዜሮ ተደብቃ 30,000 ነው የሚል እና አያችሁ በኢትዮጵያ ስንት ብር እንደሆነ ይላቸዋል፣ ያሳያቸዋል። ከዛ በኢትዮጵያ 4 ሚሊዮን ምናምን ነው የሚመጣው እና አሁን እያያችሁ እዚህ ጋር ይኸው እያያችሁ ሴንድ ለበሌለት። ከዛ እዚህ ጋር ተንኮሎም ታያለ እንደማይልክ ያውቃል፣ ግን አውቆ ለማስመሰል አያችሁ ጽፍ ያለው ሴ ሪስትሪክት ያደርጓል ማለት ነው። 20,000 ዶላር ነው ማክሲመም ሊሚቱ፣ ከዚህ በላይ መላክ አልችልም የሚልና በቃ እንደውም 20,000 አስገብቼ ልላክ እዩ 20,000 ስጻፍ እዩ 20,000 ጻፍኩኝ። 20,000 ከጻፍኩ በኋላ አያችሁ ስንት ነው ማለት ነው? 3.2 ሚሊዮን ብር በኢትዮጵያ ብር። ይኸው አሁን ሳስገባት ታያላችሁ ይላቸዋል። ከዛ እዚህ ጋር ልክ ሲነካው እንደ ቅድም ቶሎ ሴንድ አላደረገውም። ልክ ጣቱን ያደርግና ካሜራውን ፍሊፕ ያደርጓል ወደ ራሱ ማለት ነው። እንደን ኢቱኬም በጣም ብዙ ደቂቃ ይሄን ለምንትን ላኩኝ ለማለት። ከዛ ይቆይና ማለት ነው ያሳያቸዋል። ከዛ ሲያሳያቸው የሁሉ ከቆየ በኋላ ነው ኢሜይል የሚገባለት ማለት ነው። ከዛ እንደዚህ ከላይ ኢሜይል ፖፕ ያደርጋል ማለት ነው። ይኸው ኢሜይል ደረሰኝ መግባቱን ቼክ እናደርጋለን ይላቸዋል። ይኸው ኢሜይሉ መጣ። ከዛ ነካዋለሁ ይላል፣ ይነካዋል። አሁን እዚህ ጋር በደንብ ኢሜይሉን ሲነካ የሚመጣውን ስም ታያላችሁ፣ የማንን እንዳሳየ ታያላችሁ። አሁን እዚህ ጋር ቆየ፣ አሁን ይነካዋል። ነካ፣ ትራንዛክሽኑ እዚህ ጋር ይታያችኋል። ሬድዋን ምትኩ አየለ ለሚባል ሰው የተላከ ሪሲት ነው ያሳየው። መቼ? የኖቨምበር 10 ሪሲት ለማይላኩት ብሎ ለመቄዶንያ። ከዛ ሪሲት ይለዋል፣ ይነካዋል። እንደዚህ አይነት ጽሑፍ ያመጣበታል። ከዛ ሲመጣ ምን ይላቸዋል? አስጠጋው ሲሉት እስቲ ይልና ማሳየት አልችልም፣ ይሄ ፐርሰናል የሆኑ ኢንፎርሜሽኖቼን የመኖሪያ አድራሻይን ምናምን ያሳያል ይላል። እኛ ከዚህ በፊት ትራንስፈር አድርገን እናውቃለን። እንደዚህ አይነት ነገር የለም። የመኖሪያ አድራሻን አይደለም፣ የንግድ ባንክን አድራሻ የሚናገርበትን የመኖሪያ አድራሻይ ነው ብሎ ይሰክሳቸዋል ማለት ነው። ከዛ እሱንም ዙም አድርገው በቃ እሱን አድሬስክ መታየት አለ የለበትም ይሉታል። በቃ ላኩኝልና ያሳምናቸዋል። ኢማጅን ሬድዋን ምትኩ ለሚባል ሰው ልኮ አዚፍ ለመቄዶንያ እንዳስገባ አድርጉ። ከዛ ደግሞ ትንሽ ቆይቶ ኖ ካንስል አድርገው ይሉታል ማለት ነው። ልክ እንደገባ ነገር ካንስል አድርገው የሚሰሩትን ድራማ እና ይሄ ሰው መቆም አለበት። እስከ መቼ የኢትዮጵያን ሕዝብ ሸውዶ ይችለዋል? ይሄ እሶል ላይ ይህን ራሱ ስክሪን ሪከርድ ማድረጊ በጣም የጠቀመኝ በቃ በጣም ይኸው ትልቅ ውሸት ተጋለጠ ማለት ነው። እባካችሁ ከዚህ በኋላ ላይፍ በገባ ቁጥር እያንዳንዱ ኤቭሪ ሙቭን ሪከርድ እያደረጋችሁ ውሸቱን አካዶላለሁ። ቴንክ ዩ ሶ ማች። ውሸቱ ግን እኮ አያልቅም። ይኸውልህ ይጋለጣል። ከዛም በኋላ ስፒከሮች ይቀጠራሉ። ስፒከሮቹ ከጮሁ በኋላ ድሃ ይመጣል።
ስም ማጥራት ይሰራል። ቱ አናዘር ስካሚንግ ነው የሚካሄደው እና ዋናው ኢኔብለሩ ዮናስ ሙሉነ ነው። ሌሎቹ እነ ጂጂ፣ ሄለን ሾ፣ ሊያ ሾ፣ ሞጣ፣ ጆከር ጥናንጥና አነስተኛ ደግሞ የተለያየ ሀገር ያሉ ጥናንጥ ስፒከሮች እነሱን ያስጮሃል። ከዛን ሃይማኖት ውስጥ ወይ ደገፍና ፓስተሮቹን ያስጮሃል። አሁን ደግሞ ዘረኝነት ውስጥ ገባና ኦሮሞ ልጆችን ይዞ እኔ ኦሮሞ ነኝ፣ ጥሩ ነኝ፣ አምራለሁ፣ በቅቤ ያደግኩ፣ ታሸው፣ በላው፣ ጠጣው፣ ወርቅ አረኩ እያለ እናንተን ጋዝላይት አድርጎ አላቃችሁም። የዛሬ ዓመት ያላችሁ ሰው ማለት ነው። ኦሮሞን አላቅም ያለ ሰው፣ ሰው ነኝ ያለ ሰው ኦሮሞ ነኝ ኦሮሞ ሲላችሁ ወይ ወንድሜ ማለት ጀመራችሁ። እና ይሄ ሰውዬ ምሽጉ ወይ ዘር ነው ወይ ሃይማኖት። ይህንን ነው እየተጫወቱባችሁ ያለ እና ይህንን ለማለት ነው። አቤላዬ መዝጊያ ካለ አይ በጣም በቃ አሁን እኮ በደንብ ነው የተገለጠው እኮ ሸዋሸዋ የተገለጠ ነው። በተለይ ልጅቷ ያስረዳችው ነገር በጣም በቃ ግልጽ ነው። ይሄንን አይተ በእንቅልፍ ላይ ጆሮ ደግፍ የሆንክ ሰውዬ ምንም ልናደርግ አንችልም። በቃ አሁን እየተባበራችሁ ያላችሁት የሆነችን ሴት ከእንደገና ለመዝረፍ ራሱን እያዘጋጀ ያለ የሆነ ህዝብን ለማታለል ራሱን እያዘጋጀ ያለ ሰው ነው እንጂ ሌላ አይደለም። እኔ ምንም ትሁን ምን ከተበደለች ሴት ጋር፣ ከተበደለ አባት ጋር፣ ከተዋሸበት ወንድም ጋር እቆማለሁ እንጂ መቼም አቅም አለኝ ገንዘብ አለኝ ብሎ በገንዘብ ሰዎችን በሚያማልል እና በሚያታልል ሰው አጠገብ አልቆምም። ስለዚህ እኔ ከተበደሉ ሰዎች ጋር የምቆመው እግዚአብሔር የድሃ የመበለት የተጠቁ ሰዎች የተገፉ ሰዎች ወዳጅ ነው እንጂ የሌቦች የአመፀኞች የባለጸጎች ወዳጅ አይደለም እግዚአብሔር። በቃ ስለዚህ የእግዚአብሔር ወገን የሆናችሁ ሰዎች አሁንም ጥሪ ማቀርብላችሁ የእግዚአብሔር ወገን ከሆናችሁ ለተገፋው ጩሁ፣ ለተገፋው ድምፅ ሁኑ፣ ለከገፊ ጋር አትሁኑ። እኔ ሁሌ የምናገረው ይሄን የመጨረሻ ንግግሬ። በጣም ብዙ ጊዜ ሰውን በክርስቶስ ወንጌል ስም የሚያጭበረብሩ ሐሰተኛ ነቢያትን ስቃወም ብዙ ኤቪደንስ ይዤ ነው። ትዳራቸው የተበተነባቸው፣ ሀብታቸውን የተወሰደባቸው፣ ማንነታቸውን የተቀሙ ሰዎችን አምጥቼ ከሌ በዚህ ጉዳይ ተበድሏል ሲባል የእግዚአብሔርን ሰው ስም ለማጥፋት ነው ብለው ከበዳዩ ጎን ነው ብዙ ሰዎች የሚቆሙት። እንዴት እግዚአብሔር ውስጥ ያለህ የምትል ሰውዬ ከበዳይ ጋር አብረህ ትቆማለህ? ከገፊ ጋር ከገዳይ ጋር አብረህ እንዴት ትቆማለህ? እና አሁንም ጥያቄ ያለን የመጨረሻ ጥያቄያችን የእግዚአብሔር ልብ ካላችሁ ውስጣችሁ እግዚአብሔር ካለ ከተበደለ ጋር ከተገፋ ጋር ከተቀማ ጋር አብራችሁ ለመቆም ሞክሩ ነው ማለት የመጨረሻ መልእክት። ልዕልትዬ ተባረክ። እግዚአብሔር አቤላዬ በጣም አመሰግናለሁ። ተባረክ ወንድሜ። በጣም ለጊዜ ካመሰግናለሁ። በእውነት ተባረክ። ሌላ ቀንም እንገናኛለን። ሌላ ቀንም እንጠራለን። ደስ የሚል ጊዜ ነበር። ደግሞ በእኔ ፕሮግራም እንሰባበካለን። አሁን እስቲ መልሰኝ፣ ወደ ቤተክርስቲያን መልሰኝ። ትመለሻለሽ። ተባረክ።